ክፍል 4 በሌሊቱ ምንም እንቅልፍ ሳያሸልበኝ ነጋለኝ። ከእንቅልፍ ማጣት የተነሳ ንጋት ላይ ብድግ ስል ደበረኝ፣ ራሴን ከበደኝ። በዚህ ላይ የአደገኛ ጥርጣሬ ሐሳብ ያንገላታኝ ጀመረ። ምክንያቱም ለ3 ወር ከቤተሰብ ተነጥሎ ከዚህ አይነት የስቃይ ቦታ መኖር ቀላል አይደለም። በባለቤቴና በልጄ ላይ ሊደርስ የሚችለው ስቃይ እዚህ እኔ ካለሁበት የሚደርስ ስለሆነ ጭንቀቴ ወሰን አልነበረውም። መነሳቴን ለማስተዋወቅና የሥራ ባልደረቦቼን ለመሰናበት ወደ ኤስኤስ ወታደሮች ቢሮ ሄድኩኝ። ሁሉም መልካም ምኞቱን ገለጸልኝ። የጠዋቷ የነሐሴ ፀሐይ ብርሃኗንና ሙቀቷን መፈንጠቅ እንደጀመረች የ3 ኪሎ ሜትር ርቀት ጉዞዬን ጀመርኩ። የሲ ካምፕ ከሌሎቹ ጋር ሲነጻጸር ቅርብ ነው። እንዲህም ቢሆን አካባቢውን የሚቆጣጠሩና የሚጠብቁ ወታደሮች እንዳይጸናወቱኝ የአጥሩን ጥግ ጥግ ይዤ ነበር የምራመደው። ከሲ ካምፕ መግቢያ በር ላይ ስደርስ ከበሩ ጀምሮ ዙሪያውን የታጠረው አጥር በኤሌክትሪክ ሽቦ ተቆላልፎ አየሁ። በዋናው በር ግራና ቀኝ የዘብ ጠባቂ ቤቶች አሉ። ከኤስኤስ ወታደሮች ከፊሉ በግቢው ውስጥ፣ ቀሪው ከአጥሩ ውጭ ሆነው ፀሐይ ይሞቃሉ። የኔ አይነት ሰው በነጠላ ጉዞ ከዚህ መምጣቱን ስለማያውቁ ያለ ተቃውሞ ሁሉም በተገረመ አይን ተመለከቱኝ። ምናልባትም እኔን መጠየቅ የሚገባው በር ላይ ያለው የዕለቱ ዘብ ነው በማለት እኛን ምን ቸገረን ተሰኝተው ይሆናል። ከዕለቱ ዘብ ዘንድ ቀረብኩና የመለያ ቁጥሬን ሰጠሁት። በሚያስፈራ እይታ ተመለከተኝ። ጣጣ ሳይከተልብኝ አልኩና ዶክተር ሜንጌሌ የሰጠኝን የይለፍ ወረቀት ሰጠሁት። ካነበበና ሁኔታውን ረገብ ካደረገ በኋላ መመዝገብ ስላለበት ለስንት ሰዓት በመንደር ውስጥ እንደምቆይ ጠየቀኝ። የምቆየው እስከ 6 ሰዓት ነው ስል መለስኩለት። በመሰረቱ 2 ሰዓት በጣም ብዙ ጊዜ ነው። ሆኖም ጊዜ ቢያጥረኝ ያልጠበቅኩት ነገር እንዳያጋጠመኝ በማለት ያንኑ የተለመደውን ጉቦ አንድ ፓኮ ሲጋራ በእጁ አስጨበጥኩት። ፈገግታውን ከለገሰኝ በኋላ በር ላይ የቆመው ዘብ በሩን እንዲከፍትልኝ አዘዘና ወደ ውስጥ ገባው። ወደ ሲ መንደር የሚመራው መንገድ ግራና ቀኙ በሰው በተጨናነቁ ቤቶች ታጥሯል። 6 ሰዓት ስለሆነ ሴቶች ሁሉ ከወዲያ ወዲህ ይራወጣሉ። ከፊሎቹ በትልልቅ ብረት ድስቶች ሙሉ ሙቅ ይዘው እየጨለፉ ያድላሉ። ሌሎች ሴቶች ደግሞ የመንገድ መስሪያ ድንጋይ ያመላልሳሉ። የተቀሩት በየሜዳው ተንጋለው ፀሐይ ይሞቃሉ። ሁሉም የለበሱት ብጭቅጫቂ ልብስ ነው። የሁሉም ራስ ተላጭቷል። አብዛኞቹ ሴቶች ሰውነታቸው ከመጎሳቆሉ የተነሳ ጠረነቢስ እጅ ይፈሳቸዋል። አንዳንዶቹ ደግሞ ጥሩ ልብስ፣ ለምሳሌ የሌሊት ቢጃማ ለብሰው ከአላፊ አግዳሚዋ ጋር ያወራሉ። በኋላ እንደተረዳሁት ለብሰው ወደ ሩቅ ስፍራ የሚዛወሩ ሁሉ ከዚህ ውስጥ ይገኛሉ። የሚዛወሩት የታደሉ ናቸው፣ ምክንያቱም ጥቂት ለመኖር ተስፋ አላቸውና። በሌሎቹ መንደር ውስጥ የሚገኙት ግን የጂፕሲዎቹን ዕድል የመሰለ የሚጠብቃቸው ናቸው። ወደ መጀመሪያው መታጎሪያ በቀጥታ ሳመራ በርካታ የሰላምታ ድምፅ ተሰነዘረልኝ። እነዚያ በጀርባቸው ተንጋለው ፀሐይ ይሞቁ ከነበሩት መካከል አብዛኛዎቹ ያውቁኝ ነበርና ወደ እኔ እየሮጡ መጡ። ከሚያውቁኝ መካከል አንድ 30 የሚሆኑት ዙሪያን ከበው ስለ ባሎቻቸውና ስለ ልጆቻቸው ለማወቅ በጥያቄ ያጣደፉኝ ጀመረ። በመሰረቱ እኔን ለማወቅ የቻሉት ምንም ያህል በአካሌና በሰውነቴ ለውጥ ስላላዩብኝ ነው። እኔ ግን እውነቱን ለመናገር ሁላቸውም ስለተጎሳቆሉ አንዳቸውንም ለማወቅ አልተቻለኝም። ዙሪያዬን በሴት ተጠለቀለኩ። እያንዳንዱ ስለ ቤተሰቡ ይጠይቃል። አይፈረድባቸውም። ምክንያቱም ከዚህ ለ3 ወር ሲቆዩ ስለ ቤተሰቦቻቸው የሰሙት ነገር የለም። የኖሩት በስቃይና በፍርሃት ማዕበል እየተንገላቱ ነው። በየሳምንቱ ከመካከላቸው ምርጫ እየተካሄደ የውሃ ሽታ ሆነው ይቀራሉ። ያሳለፉት ጊዜ ሰልችቷቸዋል። መጪው ደግሞ ስጋት ላይ ጥሏቸዋል። አንዲት ሴትየው ስለ ማቃጠያዎቹ የሚነገረው ወሬ እውነት መሆኑን እንዳረጋግጥላት ጠየቀችኝ። በየቀኑ ከትላልቁ ህንፃዎች ላይ ከሚገኙት ጭስ መውጫ እየገነፈለ የሚወጣው ጭስ ምንድን ነው? በምሽት ጊዜ ደግሞ ጭሱን የሚተካው እቶን የመሰለ እሳት ምንድን ነው ስትል ጠየቀችኝ። ተመሳሳይ ጥያቄ ከዚህችም ከዚያችም ቀርቦልኝ ነበር። እኔ ግን ስለ ጭሱም ሆነ ስለ እሳቱ ምንም የማላውቅ መሆኔን እየማልኩኝ ያረጋግጥኩላቸው። ለሚጠይቁኝ ጥያቄ ሁሉ የሰማችሁት እውነት አይደለም፣ ጦርነቱም በማክተም ላይ ነው እያልኩ የማውቀውንም ሆነ የማላውቀውን እውነት እያስመሰልኩ ነገርኳቸው። ዙሪያዬን ከከበቡኝ መካከል አንዷንም ስለ ሚስቴና ስለ ልጄ መኖር ወይም አለመኖር ሳልጠይቅ ከመጀመሪያው መታጎሪያ ውስጥ ገባው። አንዲቷን የስሎቫኪያ ተጋዥ ቀረብ ባልኩና ሚስቴንና ልጄን እንድጠራልኝ ስማቸውን ነገርኳት። ከ800 እስከ 1000 የሚሆኑ ሴቶች በየስብሳቡና በየበረንዳው ተጨናንቀው ቆመው ይንጫጫሉ። ከዚህ ጫጫታ ውስጥ አምልጦ የሚጣራ ድምፅ ለመስማት ከቶ አይቻልም። ከጥቂት ጊዜ በኋላ ግን ሴትዮዋ መታ የሰጠኋት ስም አይነት ከዚህ እንደሌለ ነገረችኝ። ልቤ ውልቅ ያለ ያህል ድንጋጤ ተሰማኝ። ትንፋሼን ዋጥ አድርጌ ለመልካም እርዳቷ ምስጋና ከሰጠኋት በኋላ ከሁለተኛው መታጎሪያ ውስጥ ገባው። ሁለተኛው መታጎሪያ ከአንደኛው ጋር ተመሳሳይ ነው። ከዚህም አስፈልጌ ያጣኋቸው። ልደነዝዝ የተቃረብኩ መሰለኝ። አሁን ወደ 3ኛው መታጎሪያ አመራሁና ከመሃል ገብቼ ተገጠርኩ። የዕለት ተቆጣጣሪዋን አስፈልጌ እንድጠራልኝ
የባለቤቴንና የልጄን ስም ሰጠኋት። 2 ትንንሽ ልጆች በየስብሳቡና በየቡጡ እንዲፈልጉ ላከቻቸው። ከጥቂት ደቂቃዎች በኋላ ሚስቴንና ልጄን እየሳቡ አመጡልኝ። ከጥቂት ርቀት ትኩር ብለው አዩኝ። በቅጽበት እንዳወቁኝ እጅ ለእጅ ተያይዘው ቆሙ። አይናቸው በእንባ ተሞሉ። እንዳይናገሩ አንደበታቸው በሲቃ ተያዘ። ዘለው ተጠመጠሙብኝ። እኔም እስትንፋስ አጠረኝ። አንደበቴ የተዘጋ መሰለኝ። እነሱም እንዳቀፉኝ እኔም እንዳቀፍኳቸው ከዓይኖቻችን የሚፈሱት እንባዎች ልብሶቻችንን አረጠቡት። በቆምንበት ቦታ የተተከልን መሰለን። ተቃቅፈን መስረቅረቅ ብቻ ሆነ። ድምፃቸውን ከፍ አድርገው አይጩሁ እንጂ የዝግታ ለቅሷቸው አላቋርጥ አለ። በኋላ ግን እኔ ትንሽ ተጽናናሁና እነሱንም ላጽናና ሞከርኩ። የከበቡን ሁሉ ጭራሹኑ ባሱ። በእንደዚህ ሁኔታ እንኳን ለማውራት ቀርቶ ሰላምታ ለመቀባበል ስለማይቻል ተቆጣጣሪዋ ለአንድ አፍታ ቢሮዋን እንድትፈቅድልን ለመንኳትና ፈቀደችልኝ። ከዚያ ከገባን በኋላ ብቻችንን እንደገና እየተያየን ለቅሷችንን ነካ ነው። ተጫወትናታ። ባለፈው 3 ወራት ውስጥ ያጋጠማቸውን የደረሰባቸውንና የሆኑትን ነገር ሁሉ አመጡት። ምንም እንኳን እስካሁን ከሞት ቢያመልጡም ስለ ምርጫው አስፈሪ ወሬ ሲናገሩ እየተንቀጠቀጡ ነበር ያወሩኝ። በኦሽዊትዝ ውስጥ የሚደረገውን ነገር ሁሉ ስለሰሙ በየዕለቱ ነፍሳቸው በማቃጠያ ጭስ ውስጥ የምታልፍ እየመሰላቸው የኖሩት በስጋት ነው። እድፋሙ ልብሳቸው በገላቸው ላይ ተበጫጭቋል። በየቀኑ ብርድና በዚያ ላይ ረሃብ ይፈራረቅባቸዋል። ምግባቸው ከጉሮሮ አይወርድም። ከሁሉ የባሰው ደግሞ ለመተኛት የማይቻላቸው መሆኑ ነው። በመሰረቱ ያሉበት ክፍል ለ7 ሰው ይበቃል ተብሎ ነው። ግን ከዚያ የሚታጎሩት 12 ናቸው። ቀድሞ እየተቀማጠሉ ይኖሩ የነበሩ ሴቶች እርስ በእርሳቸው እየተሰባሰቡ የቦታ ሽሚያ ስለሚያካሂዱ ለሌሎቹ ተጨማሪ መከራዎች ነበሩ። ሆኖም ሁሉም ክብሩን ያጣበት ጊዜ ስለሆነ አይፈረድባቸውም። እያንዳንዱ ለጥቂት ደቂቃዎች ለማሸለቢያ ቦታ ስለሚሻ አንዱ ለአንዱ ደንታ የለውም። ልጄ የምተኛው በደረቅ ሲሚንቶ ወለል ላይ ነው። ከእናቷ ጎን እንኳን እንዳተኛ ቦታውን ይሻሙባታል። እጅግ ብዙ የሰቆቃውን ሕይወት ከተጫወትን በኋላ ባለቤቴ ምን እንደምሰራ ጠየቀችኝ። ባለሁበት ቦታ የሶንደር ኮማንዶ አባል በሆንም የዶክተር ሜንጌሌ ረዳት ሆኜ እንደምሰራ ነገርኳት። ለካስ እነርሱ ሶንደር ኮማንዶ ማለት ከሙታን በላይ ሕይወት ያላቸው ነፍሶች መሆናቸውን አውቀዋል። ታዲያ ሶንደር ኮማንዶ መሆኔን ስነግራቸው በድንጋጤ የደረቁ መሰሉ። ያም ሆነ ይህ ተመላልሼ እንደምጠይቃቸው ቃል ገብቼ ተለየኋቸው። ከባለቤቴና ከልጄ ጋር መተያየቴ ካለሁበት አካባቢ ወሬውን አኝቷል። በማግስቱ ሙቀት የሚሰጡ ልብሶችን፣ የሐር መላበሻዎችን፣ የእግር ሹራቦችን፣ የሙታን ልብስ ከታጨቀበት መጋዘን አወጣው። ከዚህም በስተቀር የጥርስ ብሩሾች፣ የጥፍር መቁረጫዎች፣ ሴንጤዎች፣ ማበጠሪያዎችና የሽንት ቤት ወረቀቶች ካወጣው በኋላ ከፋርማሲ ደግሞ በርካታ የቫይታሚን ኪኒኖችን፣ የቁስል መድኃኒትና ለሴቶች ጠቃሚ ይሆናሉ እምላቸውን ሰብስቤ በአጠቃላይ ለባለቤቴና ለልጄ ብቻ ሳይሆን ለሌሎቹም በሚበቃ ሁኔታ አጨኩኝ። የምግብ ክምችት ባለበት ክፍል ደግሞ ስኳር፣ ቅቤ፣ ማርማላታና ብዙ ዳቦ አወጣው። ይህም ለቤተሰቤ ብቻ ሳይሆን ለሌሎችም በጥቂቱም ቢሆን እንዲዳረስ አድርጌ ነው። በየቀኑም የምወስድበት ጆንያ እስኪወጠር ድረስ አመላለስኩላቸው። ለ3 ሳምንታት ያህል በየቀኑ የሲን ካምፕ ተመላለስኩበት። አንድ ቀን ግን የሰጋሁበት ነገር ደርሶብኝ ነበር። ነገር ግን እንደሰጋሁበት ሳይሆን እንደሚሆን ሆኖ አለፈ። በቼኮስሎቫኪያን ይሁዳውያን በጂፕሲዎች ላይ ማጠቃለያ እርምጃ ከተወሰደ ወዲህ ግዞተኛውን በግድያ የመጨረሱ ጉዳይ በየካምፑ ተራ በተራ ሆኗል። በቅርቡ ወይም ጥቂት ዘግየት ብሎ ደግሞ መላው የኦሽዊትዝ እስረኛ እንደሚጨረስ እርግጥ ሆኗል። አንድ ቀን ከሰዓት በኋላ በላብራቶሪ ውስጥ ቁጭ ብዬ የዘውትር ስራዬን እሰራ ነበር። ዶክተር ሜንጌሌና ዶክተር ሲሎ ከኔ አጠገብ ቁጭ ብለው በኬዜድ የአስተዳደር ጉዳይ ላይ ሞቅ ያለ ውይይት ያካሂዱ ነበር። በስተመጨረሻ ዶክተር ሜንጌሌ ውይይቱን የጨረሰ ይመስል ከመቀመጫው ተወርውሮ ተነሳና እነዚያን በሲ ካምፕ ውስጥ ያሉትን ድኩማን መቀለብ አይቻለኝም፣ በሚቀጥሉት 2 ሳምንታት ውስጥ ሁሉን መጨረስ አለብኝ ብሎ ለዶክተር ሲሎ ሲናገር ሰማው። ዶክተር ሜንጌሎ እኔ ባለሁበት ብዙ ምስጢራዊ ውይይቶችን ሲያካሂድ ሰምቻለሁ። ምንም ነገር ይሁን እኔ ማዳመጥ አልነበረብኝም። እኔ ያለሁ የሐሳብ ልውውጥና ውሳኔ መደረግም አልነበረበትም። ግን እንዲህ የተደረገው ምንም ለመጨመር ወይም ለመቀነስ የማይቻለኝ የኗሪ ሙት በመሆኔ ሊሆን ይችላል። ታዲያ ዶክተር ሜንጌሌ በሲ ካምፕ ላይ የወሰደውን አቋም እንደሰማሁ በጣም ደነገጥኩ። ሰውነቴ ቀዘቀዘ። ለመቆም አንጀት ራቀኝ። አከርካሪ ለመቆም የማይደግፈኝ መስሎ ተገመተኝ። ያዘንኩት ለቤተሰቤ ብቻ ሳይሆን በብዙ ሺህ የሚቆጠሩት በከንቱ እንዲያልቁ በመወሰኑ ጭምር ነበር። ታዲያ ነፍሴ ከጠፋችበት መለስ ስትልልኝ የራሴን ቁርጥ እርምጃ ለመውሰድ ወሰንኩ። ዶክተር ሜንጌሌና ዶክተር ሲሉ ከክፍሌ እንደወጡ ወዲያውኑ ተከተልኳቸውና ወደ ዲ ካምፕ እጥፍ አልኩኝ። በዚህ ካምፕ ውስጥ ከይሁዳውያን ሌላ የባርነት ሥራ ለመስራት ተግዘው የመጡትን የጦር እስረኞች የሚቆጣጠሩና ከዚህ ደግሞ ለተመሳሳይ ሥራ ወደ ሌላ የራቀ እስር ካምፕ የሚወሰዱ ኤስኤስ ወታደሮች ይገኛሉ። የእነሱ አለቃ ከፍተኛ ስልጣን ያለው ሰው ነው።
ብቻውን በቢሮ ውስጥ ቁጭ ብሎ ካገኘሁት በኋላ ራሴን አስተዋውቄው ዶክተር ሜንጌሌ የሰጠኝን የይለፍ ወረቀት አሳየሁት። ምንም ሳልፈራ ባለቤቴና ልጄ በሲ ካምፕ ውስጥ እንደሚገኙና በቅርብ ጊዜ ውስጥ ግን ዶክተር ሜንጌሌ አንድ አስከፊ እርምጃ ስለሚወስድ ባለቤቴና ልጄን ወደ ፈለገው ቦታ እንዲያዘዋውርልኝ ለመንኩት። ጭንቀቴን በመመልከት እንደሚረዳኝ ተስፋ ገባልኝ። በዚህ ሳምንት በሁለት ጊዜ ጉዞ 3000 እስረኞች ከሲ ካምፕ ተወስደው በምዕራብ ጀርመን ውስጥ ከሚገኝ የጦር መሳሪያ ፋብሪካዎች ውስጥ እንዲሰሩ የሚደረግ መሆኑን ነገረኝ። ፋብሪካዎቹ በጣም ግዙፍ ናቸው። በቂ ምግብና ማረፊያ ይቀርባል። በምግብ እጥረት ምክንያት የሚካሄድ ግድያ የለም። እንዲያውም ጥሩ ውጤት ካስመዘገቡ እንክብካቤ የሚደረግላቸዋል አለኝ። 100 ሲጃራ የያዘ ፓኮ ከፊቱ ቁጭ አደረኩለት። ባለቤቴና ልጄ ምርጫው ላይ በጎ ፈቃዳቸውን ካሳዩ በመጀመሪያው ማጓጓዣ ላይ እንደሚያሳፍራቸው ደግሞ ደጋግሞ አረጋገጠልኝ። የፈለኩትን ካገኘው በኋላ ወደ ሲ ካምፕ ሩጫዬን ቀጠልኩ። ከዚያ እንደደረስኩ ባለቤቴና ልጄን ማግባባቱ ሌላ ስራ ሆነብኝ። ሚስጥሩን ባወጣ ለሁላችንም አይበጀንም። ታዲያ ተቆጣጣሪያቸውን አስፈቀድኩና ባለቤቴንና ልጄን ይዤ ራቅ ካለ ከአንድ ሰዋራ ቦታ ወስጄ በካምፕ ውስጥ ለሚገኙት ሁሉ የሚከፋ ጊዜ እንደመጣና ከዚህ ከመውጣት በስተቀር ሌላ አማራጭ እንደሌለ አስታወቅኳቸው። በመሰረቱ ለነሱ የሚበጅ በጎ ፈቃድ ማሳየትና ተሽቀዳድመውም በመጀመሪያው ማጓጓዣ ላይ መንጠልጠላቸው ነው። ታዲያ ሁኔታውን ለሚቀርቧቸውና ምስጢር ለመያዝ የሚችሉ ሁሉ በድብቅ እንዲነግሩ ሁለቱንም አሳስቤያለሁ። ባለቤቴና ልጄ እንዲህ ተጨንቄ ስለነገርኳቸው ለበጎ ነገር ሳይሆን አይቀርም በማለት ለመፈጸም ተስማምተዋል። በመጨረሻም ሳልሰናበታቸው በፊት በዚህ በሁለት ቀን ውስጥ ለጉዟቸው የሚረዳቸውን ልብስና ስንቅ እንደማመጣላቸው ቃል ገብቼ ተለየኋቸው። ቃል በገባሁት መሰረት በሁለተኛው ቀን በቂ ስንቅና ልብስ አጭቄ ከካምፑ ደረስኩኝ። ታዲያ የመጣሁት ብቻዬን አልነበረም። ምክንያቱም ይህንን ያህል ዕቃ ብቻዬን ለመሸከም አይቻለኝም። እንደዚሁም ይህንን ጉልህ ዕቃ ይዤ ከግቢው ብገባ የሚከተለኝ ጣጣ ይኖራል። እንደፈራሁት ከዚያ ስደርስ እንዲያ በሩቅ ጥቂት ባለስልጣኖች ቆመው አየሁ። አጠገቤ የነበረው ኤስኤስ ወታደር ዕቃውን በመሸከም እንዲረዳኝ አደረኩ። በዛው ቀን ባለቤቴንና ልጄን ካሉበት ሄጄ አላነጋገርኳቸውም። ነገር ግን ባለፈው ጊዜ በተገናኘንበት ሰዋራ ስፍራ በኩል እንዲመጡ ላኩባቸውና ያመጣሁላቸውን ዕቃ በኤሌክትሪኩ ሽቦ ላይ አሳልፌ በመጣል አቀበልኳቸው። የሚገርመው ግን ማንም ሰው ከቶ ያልተመለከተን መሆኑ ነው። በመካከላችን ያለው የኤሌክትሪክ ሽቦ አጥር ነው። እንኳን ለመሳሳም ጣት ለማሾለክ አይቻልም። በዚያ በነበረን ጥቂት ጊዜ ውስጥ ብዙ ተወያየን። ባለቤቴና ልጄ የሰጠኋቸውን ምክር ተግባራዊ ለማድረግ መነሳሳታቸውን ገለጹልኝ። እንደነገርኳቸውም የመዛወራቸው ወሬ እውነት ሆኖ ስላገኙት መሰናዷቸውን አጠናቀው የሚጠባበቁት የመነሻቸውን ቀን እንደሆነ ተረዳው። ከሁሉ የበለጠ ደስ ያለኝ ግን የባለቤቴን ምክር ተቀበለው ለመጓዝ የተነሳሱት ሴቶች ቁጥር እጅግ ብዙ መሆኑ ነበር። በሶስተኛው ቀን ተመልሼ ወደ ሲ ካምፕ ሄድኩኝ። የሄድኩበት ምክንያት ባለቤቴና ልጄ መወሰዳቸውን ለማጣራት ነበር። ከዚያ ስደርስ ከ3000 ተጓዦች ጋር መጎዳኘታቸውን ተረዳው። እንደ እውነቱ ከሆነ ወደፊትም ሞት የሚጠብቃቸው ቢሆን ከዚህ አስጊ ቦታ በመውጣታቸው ደስ ብሎኛል። ትልቅ ሸክም እንደወረደልኝ ያህል ጭንቀቴ ቀለለኝ። ምናልባትም ማን ያውቃል በሕይወት ያመልጡ ይሆናል። ምክንያቱም የጦርነቱ ይዘት በናዚዎች ሽንፈት ላይ እያመዘነ ስለሆነ የሶስተኛ ውሪ የመቀበሪያ ጉድጓድ በመቆፈር ላይ ነው። በሌላ በኩል ደግሞ የአንድ የጦር እስረኛ ከሞት መትረፍ ወሳኙ ጦርነት የሚካሄድበት ስፍራ ቅርበትና ርቀት ነው። ይህም ማለት ተሸናፊው ወገን የሚካሄደው ጦርነት ለአስር ቤቶች ቅርብ ከሆነ በአሸናፊው ድል አድራጊነት ነፃ ለመውጣት ያለው ዕድል የተሻለ ሲሆን፣ የራቀ እንደሆነ ደግሞ ከሽንፈቱ የተነሳ ተሸናፊው ወገን አጥፍቶ ለመጥፋት ያለው ፍላጎት ከፍ ያለ እንደሚሆን ነው። ከዚህ አመለካከት የተነሳ እኔ ያለሁበት የኦሽዊትስ ካምፕ ጦርነቱ ከሚካሄድበት ስፍራ ሩቅ በመሆኑ የመትረፍ ዕድሌ በጣም የመነመነ ነው። ያም ሆነ ይህ ዕድሌ ምንም ያደርስብኝ እንጂ ባለቤቴና ልጄ ርቀው በመሄዳቸው ባለኝ በዚህ አጭር ጊዜ ውስጥ የቤተሰቦቼ ሬሳ እኔ ባለሁበት አካባቢ በእሳት ውስጥ ሲጣል አላይም፣ መጣሉንም አልሰማም። ግን በሌላ በኩል ደግሞ በ11ኛው የሶንደር ኮማንዶ ቡድን ላይ የደረሰው አሰቃቂ የእልቂት ሁኔታ ሲታወሰኝ አእምሮዬ እጅግ ይጨነቃል። ከሲ ካምፕ ስወጣ ከዚያ ግቢ የተኮለኮሉትን ተስፋ ቢስ አሳዛኝ ፍጡሮችን እጄን በመውለብለብ ተሰናበትኳቸው። የተለየኋቸው ስርቅርቅ በሚያደርግ ሐዘኔታ ነበር። እነዚያ ሴቶች ሁሉ በአንድ ጊዜ ውብ ኑሮ ይኖሩ ነበሩ። አሁን ግን ጸጉሯቸውን ተላጭተው ገርጥተው ሰው የሚያሰኝ አካላተው የሚንቀሳቀስ አስክሬን መስለው ቡቱቱና ብትልትል ልብስ ለብሰው ይታዩ ነበር። ወደ ማረፊያዬ ስመለስ ከወቅቱ የተነሳሰው ቅዝቃዜ አንቀጠቀጠኝ። የመስከረም ወር ፍጻሜ ነበር። የሰሜኑ ንፋስ በዳመና ከተጋረዱ ተራሮች አናት ላይ እየተወነጨፈ አጥሩን ሁሉ ያስፏጫል፣ ያንጣጣል። በዚህ ፈጣሪ በዘነጋው አካባቢ የሚታዩት ቁራዎች ብቻ ናቸው። ሌላው ደግሞ ለዘላለም ማቃጠያ ተብለው ከተሰሩት ሕንፃዎች ውስጥ የሚወጣው ጭስና የሚቃጠለው የሙታን ስጋ ጠረንና የፀጉር ሽታ ነው። ከዚህ ቀን ጀምሮ ከጭንቀት የተነሳ እንቅልፍ በአይኖቼ አልዞር አለ። ስራ ለመስራትም ስንፍና ይጫጫነኝ ጀመር።
በአጠቃላይ ንቃቴና ፍላጎቴ ጠፋ። እዚህ ከገባሁበት ቀን አንስቶ የሰራሁት ስራ ሁሉ ከንቱ መሆኑ ተሰማኝ። አሁን ደግሞ እኔኑ የሚጠብቀኝ መጥፎ ድርጊት የሚፈጸምብኝ ጊዜ እየቀረበ ነው። ምክንያቱም 12ኛ ሶንደር ኮማንዶ የ4 ወር የመኖር ዕድሉ አክትሟል። የቀረን ጊዜ ቢኖር ምናልባት 1 ሳምንት ወይም በሳምንቱ ላይ 2-3 ቀን ቢጨመር ነው። ዶክተር ሜንጌሌ በሲ ካምፕ ላይ የወሰነው የእልቂት ውሳኔ ተግባራዊ መሆን ጀመረ። ገና መምሸት ከጀመረበት ጊዜ አንስቶ እስከ ንጋቱ ድረስ 50 መኪናዎች ግዞተኛ ያመላለሱ ጀመር። በአንድ ጊዜ የሚያመጡት 4000 ተጋዦችን ነው። መኪናዎቹ በአንድ ጊዜ ሲመጡ የሚያበሩት መብራት እጅግ ያስፈራል። በዚህ ላይ የሴቶቹ እሪታ፣ ዋይታና ለቅሶ ሲሰማ መፈጠርን ያስጠላል። ሴቶቹ በሙሉ የመጡት እርቃናቸውን ነው። ከመኪናዎቹ እንደተራገፉ የሚወሰዱት በቀጥታ ወደ መርዝ ጋዝ ማትነኛ አዳራሽ ነው። ለመገደል የመጡ መሆናቸውን የሚያውቁ ቢሆንም ለ4 ወራት መከራ፣ የረሃብ፣ የጥማትና የመታረስ ስቃይ የደረሰባቸው ስለሆኑ ለመታገል አቅም አልነበራቸውም። የሚነዱት ወደ መታረጃው እንደሚወሰድ እንስሳ ነበር። በመሰረቱ ተጋዦቹ ሁሉ ከስቃዩ ብዛት የተነሳ ሕይወት ትርጉም የለሽ ሆኖባቸው እንደነበር ተገንዝበውታል። መኖር ማለትም የስቃይ ቀኖችን ማብዛት እንደሆነ አውቀዋል። ማምለጫ ከሌለም መገላገሉ መበጀቱን ሳይገነዘቡ አልቀሩም። በሞት መገላገሉን የመረጡበት ምክንያት ግልጽ ነው። በመጀመሪያ ከተደላደለ ኑሮ ተፈናቅለው ቤታቸውንና ንብረታቸውን ተወርሰዋል። ቀጥሎ ከባሎቻቸውና ከልጆቻቸው ጋር ተማርከው ወደ ሌላ ቦታ ከተወሰዱ በኋላ ለብዙ ሳምንታት ከህንፃ ሸክላ ማቃጠያ ውስጥ እንዲሰሩ ተደርጓል። እዚህ በነበሩበት ጊዜ እረፍት አልነበራቸውም። የማያውቁትን እንዲናገሩ አሰቃቂ ምርመራ ተካሂዶባቸዋል። በምርመራ ላይ ብዙዎች የሞቱ ስለሆነ ወዲያው በመገደላቸው እድለኞች ናቸው። ከሞት የተረፉት 80ና 90 የሆኑ በድፍን ሳጥን ውስጥ እየታጨቁ ከ4 እስከ 5 ቀናት ያለ ምግብና ውሃ ኦሽዊትዝ የማቃጠያ ካምፕ ድረስ ተጉዘዋል። በጉዞ ላይ ብዙዎች ሞተዋል። እነዚህም እድለኞች ነበሩ። እነዚህ ሴት ተጋዦች እዚህ ሲደርሱ የደረሰባቸውን ኢሰብአዊ ድርጊት ለማወቅ አያዳግተንም። ለምሳሌ ወደ ሲ ካምፕ ከመወሰዳቸው በፊት በግራና ቀኝ የረድፍ ጊዜ ከባሎቻቸው ከልጆቻቸውና ከወላጆቻቸው በመለየታቸው ልባቸው አዝኗል። መሪር ጸጸት ደርሶባቸዋል። ከካምፑ እንደደረሱ ለመታጠብ በተሰኘ ፈሊጥ እርቃናቸውን በአደባባይ እንዲጋለጡ በመደረጉ ሰብአዊ ክብራቸው ተዋርዷል። ከታጠቡ በኋላ የተሰጣቸው ልብስ ለብሰውት የነበረውን ሳይሆን እጅግ የተጎሳቆለ ድሃ እንኳን የሚጸየፈውን ብትልትል ልብስ ነበር። ከዚህ በኋላ የሙት ኑሮን መኖር ጀመሩ። የሚመገቡት ምግብ ለሞት የሚያዘጋጅ ከቆሻሻ ውሃ የሚሰራ ነበር። አልቡሚን የተባለ ንጥረ ነገርና ስብ ወይም ቅባት ነገር ስለማያገኙ ሰውነታቸው አብጧል። እግሮቻቸው እያበጡ ለማንሳት እንደ ድንጋይ ይከብዳቸዋል። ሴቴ ወጋቸው ቆሟል። ከብስጭትና ከንዴት የተነሳ በራስ ምታትና በነስር ተሰቃይተዋል። ከቪታሚን ቢ እጦት የተነሳ የአካል ድካምና ዝንጉነት ደርሶባቸዋል። ለምሳሌ በአንድ ጊዜ ይኖሩበት የነበረ ቤት ቁጥርና ይመላለሱበት የነበረውን መንገድ ስሙ ጠፍቶባቸዋል። የቀራቸው አይናቸው ብቻ ነው። ያም ቢሆን አይቶ ማወቁ ተዘንግቶታል። በዚህ ላይ ከንጋት እስከ ምሽት ድረስ ከባድ ስራ ይሰራሉ። አዙሪት ሲጥላቸው ወይም ደንዝዘው ሲወድቁ እንዲነቁ የሚደረጉት ባልዲ ውሃ፣ ቀዝቃዛ ውሃ ፈሶባቸው ነው። አይናቸው ሲከፈት የሚመለከቱት ደግሞ በኬዜድ ውስጥ ሌትና ቀን ወደ ሰማይ የሚምዘገዘገውን እቶን እሳትና ጭስ ነው። እነዚህ ሁለቱ ደግሞ ወደ ሌላው ዓለም ለመሄድ ከሞት በር ላይ መገኘታቸውን የሚነግሯቸው ምልክቶች ናቸው። ከሲ ካምፕ ውስጥ የተደረገ ጠረጋ 10 ቀን ፈጀ። በዚህ ውስጥ 45000 ነፍስ አለቀ። ከዚያ በኋላ ግቢው ሰው ያልኖረበት መሰለ። በአሁኑ ጊዜ ሶንደር ኮማንዶቹ የመጨረሻ ቀናችንን እየተጠባበቅን ነው። በየሳምንቱና በየወሩ ሞት ከራሳችን በላይ በቀጭን ክር ተንጠልጥሎ ያርበተብተናል። ከአሁን ወዲያ ዋጋ የለንም። ዛሬ ወይም ነገ ክሩ ተበጥሶ ወደ አመድ የሚለውጠን ሞት እንደሚወድቅብን ጥርጥር የለንም። በመሰረቱ እኛም ተዘጋጅተንለታል። አሁን የምንጠባበቀው የገዳዮቻችንን የመምጫ ሰዓት ነው። ጥቅምት 6 ቀን 1944 ንጋት ላይ አንድ ራሽያዊ ምርኮኛ መኮንንን የገደለች ጥይት ድምጿ ተሰማ። ራሽያዊው ለመሞት የበቃው እስረኞች ጓደኞቹ እንዲያመልጥ ስላደፋፈሩት ነበር። ታዲያ ሁለት የጥበቃ ኃይል በተጠናከረበት መካከል ለማምለጥ አልተቻለውም። እንደተለመደው በዶክተር ሜንጌሌ የሚመራው የፖለቲካ ቡድን ሁኔታውን ለማጣራት ወደ ስፍራው ሄዷል። ሟቹ ይሁዳዊ ቢሆን ኖሮ ወዲያውኑ ወደ እሳቱ ተልኮ ወደ አመድ እንዲለወጥ ይደረግና ነገሩ በዚያው ያከትማል። ነገር ግን የራሽያዊው አስክሬን ከቶ በእሳት ውስጥ አይጣልም። ታዲያ ዶክተር ሜንጌሌ የአሟሟቱ ሁኔታ መጣራት አለበት ብሎ በማዘዙ ሬሳው ተላከልኝ። ውጤቱንም በሪፖርት መልክ እስከ ምሽቱ 2:30 ድረስ አጠናቅቄ እንድጠብቀው ራሱ ነግሮኝ ወደ ስራው ተመለሰ። ዶክተር ሜንጌሌ ሬሳውን አስረክቦኝ የወጣው ልክ ከጠዋቱ 3:30 ሲሆን ነው። ቀኑ ሞታችን የሚበሰርበት ጥቅምት 6 ቀን ባይሆን ኑሮ ፊት ለፊቴ ጠረጴዛ ላይ የተጋደመው ሬሳ መርምሬ ለመጨረስ ከ30 እስከ 40 ደቂቃ ባልፈጀብኝ ነበር።
ምርመራውን ለማካሄድ ሁለመኔ እምቢ አለኝ። ታዲያ ሬሳውን እዚያ ካለበት ተውኩትና የእንቅልፍ ማስመጫ መድኃኒት ውጬ ወደ መኝታ ክፍሌ ሄድኩኝ። ከስጋት የተነሳ ስሜቴ ሁሉ ታወከ። ሲጋራ አከታትዬ መገመኩ። እንቅልፍ እምቢ አለኝ። ሳይሆንልኝ ጊዜ ተነሳሁና ወደ ማቃጠያው አዳራሽ ሄድኩኝ። ሁሉም ተስፋ የቆረጠ በመሆኑ ከዚህም ሶንደር ኮማንዶዎቹ እንደ ቀድሞ የሚሯራጡ ሳይሆኑ የተረፈረፉትን ሬሶች ወደ ማቃጠያው የማጓጓዝ ስራቸውን ዝግ ብለው ሲሰሩ አየሁ። እንዲያውም ጥቂት ሆነው ተሰባስበው ሲሾካሾኩ ሰማኋቸው። ወዲያው ወደ ኮማንዶዎቹ መኝታ ቤት ሲሄድ ከዚያም አንድ ነገር ሊፈጽሙ የተቃረበ ነገር መኖሩን ካሉት ሰዎች ሁኔታ ተረዳው። በመሰረቱ የጠዋት ሰልፍ ሆኖ ቁርስ ከተበላ በኋላ የሌሊቱ ተረኛ ለውጥ ይሆናል። አሁን ከጠዋቱ 4 ሰዓት በሆነበት ጊዜ ለውጡ አልተፈጸመም። በሌላ በኩል ሁሉም ተጋዥ በዛሬው ቀን የስፖርት ልብስ አይነት ለብሶ በዚያ ላይ ሰደር ያደርባል። ሌላው ደግሞ ከወዲያ ወዲህ እየተመላለሰ የራሱን ጉዳይ የሚያከናውን ይመስላል። ራቅ ራቅ ብለው በመቆምም በዝግታ ያወራሉ። አንዳንዱም ልብሱን ሻንጣ ውስጥ ይከታል። ታዲያ በዛሬው ቀን የአንድ አድማ ውጤት የሚጠበቅበት ዕለት መሆኑ ታወቀኝ። ግን ምን ለማድረግ ይሆን? ከዚህ ለጠቅ አድርጌ ወደ አንድ የኮማንዶ አለቃ መኝታ ክፍል ሄድኩኝ። ከዚህ ደግሞ የምሽቱ ተረኛ ኃላፊዎች ማለትም መሐንዲሱ፣ መካኒኩ፣ የአሽከርካሪ አለቃውና የመርዝ ጋዝ ክፍል ኃላፊ በአንድ ጠረጴዛ ዙሪያ ቁጭ ብለው አገኘኋቸው። ጊዜ ሳላጠፋ ወንበር ጎትቼ ቁጭ አልኩኝ። በዚህ ጊዜ የኮማንዶ ኃላፊው ለማለቅ ጥቂት የቀረው የብራንዲ ጠርሙስ አንስቶ ያለውን አረቄ አንጠፍጥፎ ቀዳልኝ። አረቄው ብዙ ነበር። ኦዳቪ የተባለ ጠንካራና ኮስታራ የፖላንድ ሥራ ነው። በአንድ ትንፋሽ ሰለቀጥኩት። አረቄው ምንም እንኳን የመገደያ ጊዜያችንን የሚያራዝም ባይሆንም የተጫነንን የሞት ፍርሃት እንደሚያስወግድልን ጥርጥር የለውም። ታዲያ ውይይት ቀጠልኩና ጓዶቼ የደረሱበትን አጠቃላይ ወቅታዊ ሁኔታ ጠለቅ ባለ መልኩ አስታወቁኝ። ከሁሉም እንደሰማሁት የሶንደር ኮማንዶች ግድያ በሚቀጥለው ቀን እንጂ ዛሬ እንደማይፈጸም ተረዳው። ይህ በመታወቁ 860 የሚሆኑት ሶንደር ኮማንዶች በዛሬው ምሽት ለማምለጥ እንዲቻለን እቅድ ተዘጋጅቷል። ከዚህ ለመውጣት ቢቻል በቀጥታ የምናመራው በ2 ኪሎ ሜትር ርቀት ላይ ከሚገኘው ወደ ቪስቱላ ጅረት ነው። በአሁኑ ወቅት ጅረቱ ስለሚጎድል ለመሻገር አያዳግትም። ከወንዙ 8 ኪሎ ሜትር ርቀት ላይ እስከ ፖላንድ ወሰን ድረስ የተነጠፈ ጥቅጥቅ ያለ ደን ይገኛል። ከዚህ ብንደርስ ጫካው ብቻ ከወር በላይ ለመደበቅ ያስችለናል፣ ወይም ከውስጡ ከሚገኝ አርበኞች ጋር ለመቀላቀል ያስችለን ነበር። የጦር መሳሪያ ችግር የለብንም። ምክንያቱም በቅርቡ በአንዱ የኦሽዊትዝ የጦር መሳሪያ ፋብሪካ ውስጥ የሚሰሩ ይሁዳውያን ተጋዦች በስውር የላኩልን 100 ሳጥን ፈንጂ ደርሶናል። በተጨማሪ ደግሞ 5 መትረየሶችና 20 የእጅ ቦምቦች አሉን። ከመካከላችን አንዱ ይህ ይበቃናል፣ ያለምንም መጨናነቅ በሽጉጦቻችን ብቻ ዘቦቹን በቁጥጥር ስር ለማዋል ይቻለናል። ስለ ኤስኤስ ወታደሮች ከሆነም የሚሳነን ጉዳይ አይኖርም። ምክንያቱም በመኝታቸው ላይ እንዳሉ እንማርካቸዋለን። ከዚያም እየነዳን ወስደን ከማይጠቅሙን አካባቢ ስንደርስ እንለቃቸዋለን አለ። ሽብር ለመፍጠር የአደጋ መጣያ ሰዓት መድረሱን የሚያመላክተው ከቁጥር 1 ማቃጠያ ህንፃ ላይ የሚበራ አንድ የባትሪ ብርሃን ወይም ብልጭታ ነው። ከዚያም ቁጥር 2 ማቃጠያ ውስጥ ያለው ተቀብሎ ለቁጥር 1 እና ለቁጥር 3 ከዚህ ደግሞ ለቁጥር 4 ይተላለፋል። ፕላኑና ዝግጅቱ አርክቶኛል። ምክንያቱም በዛሬው ምሽት ስራ የሚኖረው በቁጥር 1 ማቃጠያ ብቻ ሲሆን ይህም ቢሆን የማታዎቹ ተረኞች ከቀኑ ከ12 ሰዓት ጀምሮ ላለመስራት ወስነዋል። ስራ በማይኖርበት ጊዜ ደግሞ ኤስኤስ ወታደሮች ለመዝናናት ሲሉ ደስ ይላቸዋል። እነሱም ቢሆኑ በቁጥር ብዙ ሳይሆኑ በእያንዳንዱ ማቃጠያ ውስጥ ለጥበቃ ተመድበው የሚያድሩ 3 ብቻ ናቸው። በክፍሉ ውስጥ ተሰብስበን የነበርነው ሁሉ በማንኛውም ነገር ተስማማን። እስከ ምሽቱ ድረስ ጉዳዩ በሚስጥር እንዲያዝ፣ ከእያንዳንዱ ደግሞ ፍርሃትና ጥርጣሬ እንዲወገድ፣ ድርጊቱም በሚስጥር ለሁሉም እንዲዳረስ ከወሰንን በኋላ ተለያየን። ከስብሰባ ተነስቼ ወደ ክፍሌ የተመለስኩት አሁንም በመርዝ ጋዝ ማትነኛ አዳራሽ ውስጥ ነበር። እዚያ ያለው ሁሉ ቅድም ካየሁት ሁኔታ የባሰ ስራውን አቀዝቅዞ ዝግ እያለ ያንቀራብባል። እግረ መንገዴን ሁለቱን የሥራ ባልደረቦቼን አገኘሁና ፕላኑን ነገርኳቸው። ለረዳት ላብራቶሪ ቴክኒሻኑ ግን ከመንገድ ተቆጠብኩ። እንዲህም ያደረኩበት ምክንያት ማጥቃቱ ሲጀመር ለመበቀልና ነፃ ለመውጣት ሲል ራሱ ተዋናይ መሆኑ ስለማይቀር አሁን መንገዱ የማይጠቅም መስሎ ስለታየኝ ነበር። ሰዓቱ ይገሰግስ ጀመር። የምሳ ሰዓት ደረሰና እንደ ቀድሞ ሳይሆን ረጋ ብለን በዝግታ በልተን ተነሳን። ከዚያም ፀሐይ ለመሞቅ ወደ ሜዳው ወጣንና ራሳችንን አዝናናን። በዚህ ጊዜ አንድ ነገር ያስተዋልኩት ቢኖር ኤስኤስ ወታደሮች በአጠገባችን አለመኖራቸውን ነበር። ምናልባትም የትም አይደርሱም ተብለን ተገምተን ይሆናል። ሆኖም በየክፍላቸው ለመገኘታቸው አልጠራጠርም። ዋናዎቹ በሮች ተከርችመዋል። ከካምፑ ውጭ ያሉት ኤስኤስ ወታደሮች ደግሞ በጥበቃ ላይ ናቸው። ስለዚህ ጠባቂዎቻችን ችላ ያሉን ለዚህ መሰለኝ። ለአእምሮዬ ሰላምን ሰጥቼ ሲጃራዬን አጨስኩኝ። ሰላም የተሰማኝ ምናልባትም ከጥቂት ሰዓታት በኋላ የኤሌክትሪኩን ሽቦ በጣጥሰን እንደምንወጣና ራሳችንን ነፃ ለማድረግ ማቀዳችን ስለታወቀኝ ይሆናል። እንደ እውነቱ ከሆነ ደግሞ
ሙከራችን ባይሳካም ብዙ የምጸጸትበት አይመስለኝም። ሰዓቴን ስመለከት ልክ ከምሽቱ 1 ሰዓት ተኩል ሆኗል። ዶክተር ሜንጌሌ የሟቹን ራሻዊ የምርመራ ሪፖርት ለመውሰድ ስለሚመጣ ባልደረቦቼን ቀስቅሼ ስራውን ለመጀመር በዝግታ ወደ መበለቻ ክፍል ሄድን። የዛሬው በላች አንደኛው ባልደረባዬ ሲሆን እኔ ግን ግኝቱ መዝጋቢ ነበርኩ። ስራችንን በጀመርን በ20ኛው ደቂቃ የካምፑን ህንፃዎች ሁሉ ያናወጠ ፈንጂ ፈነዳ። የፈንጂው ድምፅ ረገብ ከማለቱ ደግሞ የመትረየስ ጥይት ማስካካት ጀመረ። በቀዳዳ ውስጥ አጮልቄ ስመለከት 3ኛው የማቃጠያ ህንፃ ተደርምሶ በእሳት ሲጋይ አየሁ። ደቂቃ ባልሞላ ጊዜ ደግሞ እኔ ከምበልትበት ህንፃ በር ላይ የመትረየስ ተኩስ ቀጠለ። ባልጠበቅነው ጊዜ ተኩስ በመጀመሩ ግራ ተጋባን። በዚህ ጊዜ 2 ነገር በአእምሮዬ መጣ። አንደኛው ከመካከላችን አንድ ከሃዲ ሄዶ የአድማውን ምስጢር በመንገሩ ኤስኤስ ወታደሮች አድማ ለማክሸፍ የወሰዱት እርምጃ፣ ሁለተኛው ደግሞ ምናልባትም በአካባቢው የሚገኙ አርበኞች እኛን ለማስለቀቅ እርምጃ ወሰዱ መሰለኝ። ተኩሱ ሲካሄድ በኦሽዊትዝ 1 እና በኦሽዊትዝ 2 ውስጥ የአደጋ ምልክት አብሳሪ ደወሎች አውካኩ። የፍንዳታውና የመትረየስ ተኩስ ተበራከተ። አልፎ አልፎ ደግሞ የከባድ መድፍ ተኩስ ድምፅ ይሰማል። በመሰረቱ እኔ ራሴን አዘጋጅቻለሁ። ድርጊቱ በከሃዲ ምክንያትም ሆነ በአርበኞች ቢካሄድ ከመበለቻው ክፍል ቁጭ ብሎ ፍጻሜውን መጠባበቅ የሚበጅ መስሎ ታይቶኛል። ከጥቂት ጊዜ በኋላ ደግሞ ከ80 እስከ 100 የሚሆኑ ከባድ መኪናዎች ከግቢው ሲገቡ በመስኮቱ ቀዳዳ በኩል አጮልቄ አየሁኝ። መኪናው ካመጣቸው ወታደሮች መካከል ከፊሉ የማቃጠያዎቹን አካባቢ ሲወሩ፣ ከፊሉ በኤሌክትሪኩ አጥር ዙሪያ ለሽ ብሎ ተኝቶ ይታኮስ ጀመረ። የሚካሄደውን በጽሞና አከታተል ጀመርኩ። ሶንደር ኮማንዶዎቹ ቁጥር 1ን የማቃጠያ ቦታ በቁጥጥራቸው ስራ ውለው በኤስኤስ ወታደሮች ላይ ተኩሷቸውን አፋፍመዋል። የመሸጉበት ስፍራ አመቺ ስለሆነ ብዙ ኤስኤስ ወታደሮችን ሲጥሉ ወይም ሲያቆስሉ ተመልክቻለሁ። የሶንደር ኮማንዶዎቹ አስጊነት በማስተዋል ኤስኤስ ወታደሮች የበላይነቱን ለመያዝ ሌላ ዘዴ አመጡ። 50 ያህል የሰለጠኑ ውሾችን አምጥተው ሶንደር ኮማንዶዎቹ በሚገኙበት አካባቢ ፈተው ለቀቋቸው። ሆኖም እነዚያ አራዊት የነበሩ ውሾች ምን እንደተመለከቱ በማይታወቅ ሁኔታ ለማጥቃት አንነቃነቅም አሉ። እስከናካቴውም ጆሮአቸውን ወደ ኋላ በመሸምጠጥና ጅራታቸውን ወደ ኋላ እግራቸው ውስጥ በመሳግ ከጌቶቻቸው እግር ስር ተወሸቁ። የዚህ ምክንያቱ ግልጽ ባይሆንልኝም ምናልባት ውሾቹ የሰለጠኑት አዳፋና ብትልትል ልብስ የለበሱ እስረኞች ለመተናኮል በመሆኑ ንጹህ የለበሱትን ሶንደር ኮማንዶች ለማጥቃት ባለመለማመዳቸው ወይም የደከመና መንቀሳቀስ የተሳነውን በመቆጣጠር የተለማመዱ በመሆናቸው ወይም በተኩሱ ካታና በሚጨሰው የባሩድና የተኩስ ሬሳ ሽታ በመደናገጣቸው ሊሆን ይችላል። ይህን የውሾቹን ሁኔታ ኤስኤስ ወታደሮች ወዲያውኑ በመረዳት ታክቲካቸውን ለውጠው ኃይላቸውን ለማጠናከር ከባድ መሳሪያ መጠቀም ጀመሩ። በመጨረሻም ሶንደር ኮማንዶች ይህንን በሰውም ሆነ በመሳሪያ የተጠናከረውን የጠላታቸውን ኃይል ለመቋቋም ተሳናቸው። እስከናካቴውም ወታደሮቹ ውካታ እያሰሙ ከፊሎቹ እስረኞች የመሸጉበትን የማቃጠያ ህንፃ ሲወሩ፣ ከፊሎቹ በተበጣጠሰው የኤሌክትሪክ ሽቦ አጥር በኩል አድርገው ያመለጡትን ለመከታተል ወደ ቪስቱላ ጅረት ክትትል ጀመሩ። በአጠቃላይ የተኩሱ ማርበድበድና ግርግሩ ለ10 ደቂቃ ከተካሄደ በኋላ ጸጥ አለ። ሁኔታው ጊዜ ሳይፈጅ ህንፃዎቹን የከበቡት ኤስኤስ ወታደሮች ሳንጃቸውን እየወደሩ መኝታ ቤቶችንና የሥራ ክፍሎችን ማሰስ ጀመሩ። ካሳሹ ኃይል 3 እና 4 የሚሆኑት ጠመንጃቸውን እንደደገኑ እኔ ካለሁበት ከመበለቻ ክፍል ከገቡ በኋላ እኔንና የሥራ ባልደረቦቼን በሰደፍ በእርግጫና በጥፊ እያጣደፉ ወደ ሜዳ ነዱን። ፍዳውን እየተቀበልን ከዚያ እንደደረስን በደረታችን መሬት ላይ እንድንተኛና አንዳች ቀላል እንቅስቃሴ እንኳን ብናደርግ በማጅራታችን በኩል ጥይት እንደሚሾልክ ተነገረን። እጃችንን ወደ ኋላ ዘርግተን አገጫችንን፣ አፍንጫችንንና ግንባራችንን ከመሬት ላይ አጣብቀን የሚደርስብንን እንጠባበቅ ጀመር። ወዲያውኑ በርካታ የተማረኩ ሶንደር ኮማንዶዎች መጥተው ከጎናችን በረድፍ እንዲተኙ ተደረገ። ፊቴን ከመሬት ጋር ያጣበቅኩ ስለሆነ ዞር ብዬ ስንት እንደሆኑ ልቆጥራቸው አልተቻለኝም። ከዚያ በኋላ በየ3ና በየ4 ደቂቃ ምርኮኛው እየተጋዘ በመሬት ላይ ይደረደር ጀመር። ቅድም ስንነዳ የተደበደብነው አልበቃ ብሎ አሁን ደግሞ ጸጥ ብለን በተነጠፍንበት ቦታ እግራችንን፣ ትከሻችንና ራሳችንን በዱላ ይወግሩን ጀመረ። ከተደብዳቢዎቹ በኩል ፍሳሽ ነገር ኮለል ሲል ምላሴን ወጣ አድርጌ ስቀምሰው ጨው አለኝ። ይህ ከድብደባ ውጤት የተገኘ ደም ነበር። በመጀመሪያ የወደቀብኝ ዱላ አንዱ በቃኝ የሚያሳይ ነው። ጭንቅላቴ እንደ መጠማዘዝ ተሰማኝ። ጆሮዎቼ ያፏጩ ጀመር። አእምሮዬ ባዶን የቀረ መሰለኝ። በአጠቃላይ ወደ ዋናው ሞት የሚያመራ እንቅልፍ ያዘኝ። ከ20 እስከ 30 ደቂቃ ለሚሆን ጊዜ ከወታደሮቹ የሚተኩስብንን የፍጻሜ ጥይት ስንጠባበቅ ቆየን። አስተኛኘታችን ራሱ በጥይት ለመደርመስ የሚያመች ነው። ታዲያ ፈጣን ሞትን የሚጋብዝ በመሆኑ ድርጊቱ ከመሰቃየት ቶሎ ስለሚገላግል የሚመረጥ ነው። ደጋግሞ የሚታወሰኝ ካሁን ጥይቷ ተሰካችብኝ፣ ጭንቅላቴ ፈነዳ እያልኩ መጨነቄ ነው። በእንዲህ ሁኔታ ላይ ያለን በድንገት አንድ መኪና ካጠገባችን መጥቶ መቆሟን ሰማሁ።
ዶክተር ሜንጌሌ መሆን አለበት ስላሰብኩኝ። ለካስ የሞት ቅጣት ሰጪዎች ኤስኤስ ወታደሮች የሚጠብቁት እሱን ነው። ራሴን ቀና አድርጌ ልመለከተው አልደፈርኩም። ነገር ግን በድምፁ ለየሁት። አንድ ኤስኤስ ወታደር ዶክተሮች ብድግ በሉ አለን። አራታችንም በመከራ ተነስተን የሚደርስብንን ለመስማት ቆምን። ዶክተር ሜንጌን ወደኛ ቀረብ ባለና ፊቴና ሸሚዜ በደም ተበክሎ የለበስኩት ሁሉ በጭቃ ተጨማልቆ አየኝ። ወዲያውኑ ለጠቅ አደረገና በአድማ ውስጥ የተካፈልኩበትን ሚና ጠየቀኝ። ሆፕትስትሩም ፋረም ያዘዘኝን ሥራ ማከናወኔ እንደ ጥፋት ካልተቆጠረብኝ በስተቀር ምንም ውስጥ አልተካፈልኩም። ተኩሱና ግርግሩ ሲጀመር የሟቹን የራሻዊ አካል ከፍተን በመመርመር ላይ ነበርን። ስራችንን ያቋረጠብን ፍንዳታውና ተኩሱ ነው። ያላለቀው የምርመራው ሪፖርት ከዚያው ከታይፕ ማድረጊያው ላይ ነው። ወታደሮቹም ያገኙን ከነበርንበት ሳንነቃነቅ እዚያው እያለን ነው ስል መለስኩለት። ይህንኑ አባባሌን አንድ የኤስኤስ ዘብ አዛዥ አረጋገጠልኝ። ይህን እንደሰማ ዶክተር ሜንጌሌ ወደ እኔ ፊቱን አዙሮ አተኩሮ ከተመለከተኝ በኋላ ሂዱ ታጠቡና ስራችሁን ቀጥሉ አለን። ወደ ግራ ታጥፌ ራመድ ስል ሶስቱ ጓደኞቼ ተከተሉኝ። ገና አንድ 20 እርምጃ ሳልራመድ የመትረየስ ግባተ ተኩስ ሰማሁ። የሶንደር ኮማንዶዎች ነፍስ ፍጻሜ ሆነ። ወደ ኋላዬ ዘወር ብዬ አልተመለከትኩም። ከዚህ ይልቅ ፍጥነቴን ጨምሬ ወደ ክፍሌ ሮጥኩኝ። ከዚያ እንደደረስኩ ትንባሆ ጠቅልዬ ለማጨስ ሞከርኩ። ነገር ግን የሚንቀጠቀጠው እጄ ወረቀቱን ቀደደው። ዞር ስል አንዲት ቁራጭ ሲጃራ አግኝቼ ካቀጣጠልኩ በኋላ በማቀጣጠል ማኩኝ። እንዲህም ባደርግ እግሮቼ ከመንቀጥቀጥ የተነሳ ሊቆሙልኝ አልቻሉም። ሄጄ ካልጋዬ ላይ ዘፍ አልኩኝ። ጋደም ከማለቴ ራስ ምታቱና የቆሳሰለው አካሌ መጠዝጠዝ ጀመረኝ። የዛሬው ጉድ እንዲህ ሆኖ አለፈ። ታዲያ በህይወት መትረፌ እስከዚህም አላስደሰተኝም። አዘናግቶ የሚወስደኝ ቀን መምጣቱ አይቀርም። በመሰረቱ ዶክተር ሜንጌሌንንና የተከታዮቹ ምንነት በትክክል ስለማወቅ ለጊዜው እንደ ከንቱ ነገር አይጥሉኝም። ምክንያቱም በዚህ በኬዜድ ስር ካምፕ ውስጥ የዶክተር ሜንጌሌንን ፍላጎት የሚያሟላ ከኔ በስተቀር የለምና ነው። ቢኖሩም ሙያቸውን በመግለጽ የአደባባይ ምስጢር ለመሆን አይፈልጉም። ምክንያቱም እንዲህ ካደረጉ ነፍሳቸው በዶክተር ሜንጌሌን ተንኮልና እንደማናቸውም ሶንደር ኮማንዶች ለ4 ወራት ከቆዩ በኋላ ፍጻሜያቸው ይሆናልና ነው። ነፍሴ ትንሽ መለስ ስትልልኝ ቀና አልኩና አካባቢን ለመመልከት ወጣ አልኩኝ። የወጣሁትም በዕለቱ ምን እንደተፈጸመና ለድርጊቱ ደግሞ ምክንያት የሆነውን ለማወቅ ፈልጌ ነው። በእርግጥ በመካከላችን ከሃዲ አልነበረም። ኤስኤስ ወታደሮች የታዘዙትን ከማከናወናቸው በፊት አመፅ ተቀጣጠለ። ይህም የሆነበት ምክንያት እስረኞቹ በሰልፍ ተወስደው አይናቸው እያየ በመርዝ ጋዝ ውስጥ ገብተው ከማለቅ ይልቅ እየተዋጉ መውደቅን በመምረጣቸው ነው። የማቃጠያ ምድጃ ካለበት አዳራሽ ስገባ የጓደኞቼ ሬሳ በወለል ላይ ተደርድሮ አየሁኝ። ይበልጥ የማውቃቸውን ጓደኞቼን ለይቼ አወኳቸው። ከቁጥር 2፣ 3 እና 4 የማረፊያ ቤቶች ውስጥ የተሰበሰበ ሬሳ ወደ ቁጥር 1 ማቃጠያ መጥቷል። እዚህ አዳራሽ ውስጥ ሙታኑን ወደ ማንጨርጨሪያው ምድጃ የሚጥሉ 30 አዲስ ሶንደር ኮማንዶ ተልከው ስራቸውን ሲያከናውኑ አየሁ። ቆም ብዬ ስመለከት አንድ ኤስኤስ ወታደር ሬሳዎቹን እያገላበጠ የመለያ ቁጥሮችን ሲመዘግብ አየሁ። ሳልጠይቀው 12 ሶንደር ኮማንዶዎች እንዳመለጡና በጠቅላላም 7 በህይወት እንደሚገኙ ነገረኝ። 7 የተባልነው እኔ፣ 2 የሥራ ባልደረቦቼ፣ የላቦራቶሪ ቴክኒሻን፣ የዲናሞና የእሳት ማቀጣጠያ ሞተር ክፍል ኃላፊ፣ የሬሳ አጓጓዥ ኃላፊና አንድ በሁሉ ሥራ ተፈላጊ የሆነ ሰው ነው። ታዲያ ይህ ሁለገብ የሆነ ሰው ጠጋለኝና ከመጀመሪያ እስከ መጨረሻ የሆነውን እንዲህ ሲል ነገረኝ። ከምሽቱ 2 ሰዓት ሲሆን ግድያውን የሚፈጽሙ ኤስኤስ ወታደሮችን ያመጣ መኪና በቁጥር 3 ማቃጠያ ህንፃ ደረሰ። ከቤት ውስጥ ያስወጧቸውን ሶንደር ኮማንዶዎች እንዲሰለፉ ወታደሮቹ አዘዙ። ነገር ግን ሶንደር ኮማንዶዎቹ ከቆሙበት አንንቀሳቀስም አሉ። ሰዎች እዚህ በሥራ ተጠምዳችሁ ለብዙ ጊዜ ቆይታችኋል። ይህ አገልግሎታችሁ በመታወቁ አለቃዬ እረፍት ወደምታደርጉበት ሌላ ካምፕ እንድትወሰዱ አዟል። ከዚያ ጥሩ ልብስና የተትረፈረፈ ምግብ ይሰጣችኋል። ሕይወታችሁም ተሐድሶ ያገኛል። አሁን የመለያ ቁጥራችሁን እየለየው ስጣራ ወጣ እያላችሁ ተሰለፉ እያለ የውሸት ማታለያ ቃል አጎረፈላቸው። በጣም የሚገርመው ግን የተነገረው እውነት እየመሰለው ሁሉም ተሰለፈ። በመጀመሪያ የተጠሩት በመጨረሻ ጊዜ ከካምፑ የገቡት መቶዎቹ የሃንጋሪ ተጋዦች ነበሩ። የተሰለፉትም እየተጠራጠሩ እንጂ በነገራቸው ሁሉ አምኖ አልነበረም። ታዲያ እንደተሰለፉ ኤስኤስ ወታደሮቹ ከተደበቁበት ወጥተው ከከበቧቸው በኋላ ወደ ዲ ካምፕ እየነዱ ወስደው በቁጥር 13 ማጎሪያ ውስጥ አጎሯቸው። ቀጥሎ የተጠሩት በዚሁ በሶስተኛው ማቃጠያ ህንፃ ውስጥ የሰፈሩት ግሪካውያን ነበሩ። እነሱም ላለመሰለፍ ጥቂት ካንገራገሩ በኋላ ሰጥ ብለው ተሰለፉ። በመጨረሻ ለሰልፍ የተጠሩት ፖላንዶች ነበሩ። እነዚህ ግን አልተበገሩም። ቅያሜያቸውን በጫጫታና በማጉረምረም ገለጹ። እንኳን ለመሰለፍ ቀርቶ ቁጥሩ ሲጠራ እኔ ነኝ ብሎ የተነቃነቀ አልነበረም። እስከናካቴው ከመካከላቸው አንዱ በጠርሙስ ውስጥ ቀመው ያሸገውን ፈንጂ ስም ከሚጠራው መኮንን እግር ስር ወረወረና በፍንዳታው አዛዡንና አጠገቡ የቆሙትን 7 ኤስኤስ ወታደሮችን ገደለ።
መተራመስ ሆነ። በዚህ ጊዜ ኤስኤስ ወታደሮች ባመጹት ላይ ተኩስ ከፈቱ። ካመጹት መካከል የተረፈው መሳሪያውን ወዳስቀመጠበት ክፍል ገብቶ መከላከሉን ቀጠለ። ጥይቱ ይንጣጣ፣ ፈንጂው ይንኳኳ ጀመረ። ተሰልፈው የነበሩት ግሪኮች በቆሙበት ተረፈረፉ። ለማምለጥ የሞከሩትም ከበሩ ላይ ተቀጩ። ወቅቱ ፋታ የሚሰጥ አልነበረም። ከዚህም የተነሳ ኤስኤስ ወታደሮች እየተኮሱ ከህንፃው ውስጥ ገቡ። እንዲህም ቢያደርጉ ፖላንዶች የዋዛ አልነበሩምና በያዙት ፈንጂ አላስቀርባሉ። እንዲያውም ጠላቶቻቸውን በሩቅ ገትረው ይታኮሱ ጀመር። ይህ በሚሆንበት ጊዜ ምድርን የነቀነቀ ፈንጂ ፈነዳ። የማቃጠያው ህንፃ ውልቅልቁ ሲወጣ ፍንጥርጣሪው በሰማይ ላይ የሚበራ አንበጣ መሰለ። ቀጥሎ 4 የጋዞሊን ፈንጂ ሲፈነዳ ህንፃው ተደርምሶ ለመሬት ንጣፍ የተዘጋጀ መሰለ። በውስጡ የነበሩት ሶንደር ኮማንዶዎች በዚያው አከተሙ። ቆሳስለው ከነበሩት ጥቂት ለማምለጥ ሞክረው ነበር፣ ግን በጠላቶቻቸው መትረየስ ካሉበት ረገፉ። በዚሁ ጊዜ 100ዎቹ ሃንጋሪያውያን ከታጎሩበት እንዲወጡ ተደርጎ በአደባባይ ላይ ተረሸኑ። በአጠቃላይ አመፁ የተቀጣጠለው በቁጥር 3 ውስጥ ሲሆን ቁጥር 3 እስኪፈነዳ ድረስ በቁጥር 1 ውስጥ የወትሮ ስራ ይካሄድ ነበር። ከዚህ ውስጥ ሬሳ በማቃጠል ላይ የነበሩት ጥቂት ሶንደሮች ተደናግጠው ስራቸውን ያቆሙት ቁጥር 3 ህንፃን የደመሰሰ ፈንጂ ድምፅ በሰሙ ጊዜ ነበር። ከዚህ በኋላ የሚካሄደውን ለመከታተል ወደሚያመቻቸው ሮጡ። ለመመልከት ብዙም ሳያመቻቸው በመሯራጥ ላይ ያሉ አንድ ኤስኤስ ወታደር ደረሰባቸውና ማን ስራ አቁሟላችሁ ሲል ጮኸባቸው። የዚህ ቦታ ስራ ኃላፊ መልስ ቢሰጥም ስላላረከው በያዘው ውዠሞ ዱላ አናቱን ተረተረው። ሆኖም የተመታው ሰው ግዙፍ ነበርና ከመውደቁ በፊት እየተንገዳገደ ጫማው ውስጥ አስቀምጦት የነበረውን ጩቤ አውጥቶ በወታደሩ ደረት ላይ ወርውሮ ሰካበት። ወታደሩ ገና ከመውደቁ ሶንደር ኮማንዶዎቹ ብድግ አድርገው ከሚንቀለቀለው እሳት ውስጥ ወረወሩት። ወዲያውኑ ደግሞ ጓደኛውን የሚፈልግ ሌላ ወታደር ሲሮጥ መጣ። ይህም ገና የጓደኛውን ሁኔታ ለመጠየቅ ሲቅሎጨለጭ አንገቱን ቀንጥሰው ጓደኛው ወደሚንጨረጨርበት ጣሉት። ይህ ከሆነ በኋላ የሰኮንድ ጊዜ ሳይባክን የመትረየስ ተኩሱ ቀጠለ። የሚወረወረው የእጅ ቦምብ ይፈነዳ ጀመረ። ወታደሮቹና ሶንደር ኮማንዶዎቹ የፊት ለፊት ተኩስ ገጠሙ። ከሁለቱም በኩል የሞተውና የቆሰለው በርካታ ሆነ። የተረፈው ብዛት እያነሰ መጣ። በኋላ ግን ለወታደሮቹ የሰው ኃይል ሲጨመር ሶንደር ኮማንዶዎቹ 20 ብቻ ቀሩ። እነዚህም ለማምለጥ ወደ በር ሲሮጡ ተይዘው በዚያው ፍጻሜያቸው ሆነ። እኛ 7ቱ ለታሪክ መዘክርነት ስንቀር አመለጡ የተባሉት 12ቱ ተከበው ከተያዙ በኋላ ተረሸሩ። በመሰረቱ እነዚህ ጀግኖች የቪስቱላን ጅረት በመሻገር አምልጠው ነበር። ሆኖም በጣም ድካም የተሰማቸው በመሆናቸው የጥቂት ቀናት ረፍት ለማድረግ ሲሉ ከአንድ አስተማማኝ መጠለያ ከመሰላቸው ቤት ውስጥ አርፈው እንዳሉ የቤቱ ባለቤት ለጠላታቸው በመጠቆሙ ተይዘው ለማለቅ በቁ። እንቅልፍ ሊወስደኝ በሰመመን ላይ ያለሁ እንደገና በመትረየስ ተኩስ ድምፅ ነቃው። ሁኔታውን እንደተጋደምኩ ስከታተል ከጥቂት ደቂቃዎች በኋላ ከባድ የኮቴ ድምፅ ወደ እኔ ሲራመድ ሰማሁ። ያለሁበት ክፍል በሩ ሲከፈት 2 ወታደሮች ፊታቸው በደም ተለውሶ እየተንገዳገዱ ሲገቡ አየሁ። ወታደሮቹ የቆሰሉት አምልጠው በነበሩት ጀግኖች ነበር። ታዲያ ምንም ሳልናገር ትዕዛዛቸውን ተቀብያ አከምኳቸው። የ12ቱ ጓደኞቼ ሞት እጅግ የጎዳኝ መሰለኝ። ምክንያቱም ይህን ያህል መስዋዕትነት ከተከፈለበት ትግል አንድም ሰው ሳያመልጥ በመቅረቱ ነው። የአንድ ሰው ሕይወት ቢተርፍ ኖሮ ሌላው ቢቀር የዚህ የምድር ሲኦል የሆነው እስር ቤት ታሪክ ለሌላው ይደርስ ነበር። በኋላ ግን የአመፁ ወሬ ለውጭው ዓለም በሲቪል ሰራተኞች አማካኝነት መድረሱን ሰማሁ። በመሰረቱ አመፁ ታሪካዊ ነበር። በኬዜድ ውስጥ ለመጀመሪያ ጊዜ የተካሄደ አስደናቂ ጀብዱ ነበር። 853 እስረኞችና 70 ወታደሮች አልቀዋል። ቁጥር 3 ማቃጠያ ሲደመሰስ ቁጥር 4 ደግሞ ከደረሰበት ጉዳት የተነሳ ለማንሰራራት እንዳይቻለው ተደርጓል። ሌሊቱ በቅጨት አለፈልኝ። ታዲያ ጠዋት ስነቃ ተጫጫነኝ፣ ራሴን ከበደኝ። በዚህ ላይ ራስ ምታቱ ይነዝረኛል። ከዚህ የጭንቅ ስሜት የተነሳም የሥራ ባልደረቦቼ ቀስ እያሉ የሚናገሩት ነገር ሁሉ ጆሮዬን የሚሻክረኝ ይመስለኛል። ከረዳቶቼ ጋር ወደ መበለቻ ክፍል የሄድኩት እየተነጫነጭኩ ነበር። ምክንያቱም ወደ መበለቻው የምንሄደው ያን ሬሳ የሚቆለልበት ደስ የማይል አዳራሽ በማቋረጥ ስለሆነ ነው። ማምሻውን ጓደኞቻችን በሙሉ ወደ አመድ ተለውጠዋል። ምድጃውም ቀዝቅዟል። አሁን ከዚያ የሚታይ የባልደረባ ገጽታ የለም። 30ዎቹ ሶንደር ኮማንዶዎች አዲስ በመሆናቸው ማምሻውን በተመለከቱት ግራ ገብቷቸው ተደናግጠዋል። በመጡበት ዕለት ይህንን የመሰለ ሰቆቃ በመመልከታቸው ተሳቀዋል። ሌሊቱን ያሳለፉት ባለቁት ሰዎች አልጋ ላይ ነበር። ያም ሆነ ይህ ሐዘናቸው ብዙ አልቆየም። ሕይወት ቀስ በቀስ አዲስ መሰለ። አዲሶቹ ሶንደር ኮማንዶዎችም ሲጃራና ጥሩ ምግብ ስላገኙ ብዙ የሚጨነቁ አይመስሉም። በተለይ ብራንዲ፣ የተባረከው ብራንዲ፣ የቃጠሎውን ሰቆቃ ትርኢት የሚያጥበው ብራንዲ ለሶንደር ኮማንዶዎች ጭንቀት መፈወሻ ነው። እነዚህ ሶንደር ኮማንዶዎች በሌላ ካምፕ በነበሩበት ጊዜ እርቃናቸውን ያህል እንደነበሩ የሚታወቅ ነው። አሁን ግን ሁሉ ነገር ተሟልቶላቸው ስላገኙ ደስ ብሏቸዋል። ከጥቂት ቀናት በኋላ መሰላቸታቸው ላይቀር የጤናው ክብካቤ፣ መታጠቢያና ፎጣው እንደ ብርቅ ሆኖባቸዋል። ታዲያ
አዲስ ገብ ወታደሮችን አሰልጣኞች አተኩረው እንደሚያጠኗቸው እኔም እነዚህን ምስኪኖች አጠናኋቸው። የሥራ ባልደረቦችን ሥራ ላለማስፈታት ስል በመበለቻው ክፍል ውስጥ አንድ ነገር ፈጠርኩላቸው። የመበለቻና የቀዶ ጥገና መሳሪያዎችን ሁሉ ለትርኢት የሚቀርቡ እስኪመስሉ ድረስ ወልብለው በአይነታቸው እንዲያስቀምጡ፣ የተቀዳደዱትን የመስኮት መጋረጃዎች እንዲሰፉ፣ በአጠቃላይ የሥራ ክፍላችንን ፍጹም ሌላ እንዲያስመስሉ ታዘዝኳቸው። እኔ ራሴ ግን ጠረጴዛ ተደግፌ ለዶክተር ሜንጌሌ ላቀርብለት የፈለግኩትን ጥያቄ አውጠነጥን ጀመር። ልጠይቀው የፈለግኩት ነገር አንድ ነው። ይህም ለምርመራችን ተግባር ይህ አሁን ያለሁበት ስፍራ የሚያመች አለመሆኑ ነው። በመሰረቱ እዚህ ሕንፃ ውስጥ በየትኛውም ክፍል ቢሆን አሳዛኙንና አሰቃቂውን የተጋዦች ዋይታ ለመስማት ይቻላል። ግድያው በመርዝ ጋዝ ወይም በጥይት ይሁን ዋይታው አንድ አይነት ነው። ታዲያ የሰቆቃ ዋይታ ድምፅ ለስራዬ መስጠት የሚገባኝን ትኩረት ቀንሶብኛል። በሌላ በኩል ደግሞ ለ4 ወር ዛሬ ከዛሬ እያልኩኝ ዕለተ ሞቴን ስጠባበቅ የቆየሁ ስለሆነ አእምሮዬ በፍርሃትና በሽብር ተበክሏል። ሌላው ልጠይቀው የፈለግኩት ነገር ደግሞ በስራዬ ብሳሳት ቅን አመለካከት ያለው ይቅርታ እንዲያደርግልኝ ነው። ለምን ይመስላችኋል? ምክንያቱም ትላንት ጥቅምት 6 ቀን 1944 የደረሰብኝ ሁኔታ መደገሙ አይቀርምና ነው። በዚህ ቀን የራሽያውን አካል ስመረምር በነበርኩበት ወቅት ቁጥር 3 ሕንፃ ሲፈነዳና ሲደመሰስ አይቻለሁ። በሌላ በኩል በኤስኤስ ወታደሮች ተደብድበናል። በከባድ መሳሪያዎች ታጥረን ስልጡን ውሾች ተለቀውብናል። የእጅ ቦምቦች በአካባቢያችን ፈንድቷል። ወታደሮች ጠመንጃቸውን ወድረው ሳይንቲፊክ ምርመራ ይካሄድበታል ሲባል ወደ ተሞካሸው ክፍል ገብተው እየደበደቡንና እያዳፉን አውጥተው በጭቃ ላይ ተደፍተን እንድንተኛ አድርገውናል። እኔ በተራዬ ሳልበለት የተረፍኩት የፀጉር ያህል ቅጥነት ያላት ጊዜ ብታጋጥመኝ ነው። በእርግጥ ከዕለቱ ሞት ያተረፈኝ ዶክተር ሜንጌሌ ቢሆንም ወደዚህ ክፍል መመለሴ ለ4 ወራት ሙሉ የደረሰብኝን ሐዘንና ሰቆቃ እንደገና ልደግመው እንጂ ፋታ ለማግኘት አይደለም። በተለይ የአሰቃቂ ሁኔታ ካለፈ ከ5 ሰዓት በኋላ እነዚያ በሰደፍ እየደበደቡ ወስደው በሜዳ ላይ አንጥፈውኝ ራሴን ጨፍልቀው ለመግደል ጣታቸውን ቃታ ውስጥ ያርገበግቡ የነበሩትን ወታደሮች ማከሜ አስገራሚ ነው። ታዲያ ዶክተር ሜንጌሌ ይህ አይነቱ ድርጊት ለእኛ ተግባር ከቶም የማይስማማና የማይበጅ መሆኑን እንዲረዳ በማድረግ ወደሚስማማን ስፍራ እንዲያዛውረን ላነጋግረው ወሰንኩ። ይህንኑ ሐሳቤን በማውጣትና በማውረድ ላይ ያለሁ ዶክተር ሜንጌሌ በሩን ከፍቶ ገባ። አለቃ ሲመጣ በአክብሮት መቀበል ሕግ ነውና ብድግ ብዬ በወታደራዊ ስነ ስርዓት ከቆምኩ በኋላ ሻምበል፣ 3 ዶክተሮች፣ አንድ የላብራቶሪ ረዳት፣ ሁሉም በስራቸው ላይ ይገኛሉ አልኩት። ትኩር ብሎ በፋሻ የተጠገነው ራሴን ተመለከተና ምን ነካህ ሲል በመገረምና በከፊል ቀልድ መልክ ጠየቀኝ። የጥያቄውን ሁኔታ ሳጤነው ትላንትና ምንም ነገር እንዳልተፈጸመ ለማስመሰል ያደረገው መሰለኝ። ታዲያ መልስ አልሰጠሁትም። እስከ ጭራሹንም እነግረዋለሁ ያልኩትን ሐሳብ ሁሉ ጠፋኝና አንድ ያስታወስኩትን ብቻ ነገርኩት። ሻምበል፣ ይህ አካባቢ ለሳይንቲፊክ ምርምራችን አመቺ ሆኖ አላገኘሁትም። ስለዚህ የምርምር ማካሄጃችን ሌላ ቦታ መሆን ይገባል ስል ጠየቅኩት። ኮስተር ባለ እይታ እየተመለከተኝ ጉድለቱ ምንድን ነው አለኝ። አነጋገሩ የቁጣ አልነበረም፣ ግን ቀደም ሲል ያሰብኩትንና ልናገርም የፈለግኩትን ሳልናገር በመቅረቴ ራሴን ታዘብኩት። ዛሬ ዶክተር ሜንጌሌ የደከመ ይመስላል። ቀኑን ሙሉ ከሪጋ ማረፊያ ቤት የተጋዙትን ይሁዳውያን ሲቀበልና ሲያሰልፍ ነው የዋለው። እንደ ወትሮ ሳይሆን የአሁኑ የረድፍ አሰላለፍ ለየት ይላል። ሁሉም እንዲሰለፍ የተደረገው በግራ ረድፍ ነው። እዚህ ያሉት 2 የማቃጠያ ህንፃዎችና ጫካው ውስጥ ያሉት ጉድጓድ ማቃጠያዎች በሙሉ እንቅስቃሴ ላይ ናቸው። አጣዳፊዎቹን ስራዎች ለማቀለጣጠፍ 460 አዲስ ሶንደር ኮማንዶዎች ተጨምረዋል። ዶክተር ሜንጌሌ ከመድከሙ የተነሳ በላዩ ላይ ዝናብ ያበሰበሳቸውን ልብሶቹንና ባርኔጣውን እንኳን ሳይወልቅ በጠረጴዛ ላይ ጋደም አለ። ከድካሙ ጽኑነት የተነሳ ልብስ የለበሰም አልመሰለም። ሻምበል፣ ልብስህንና ባርኔጣህን ላውልቅልህና ወስጄ ላሙቅልህ፣ ወዲያውኑ ይደርቃሉ አልኩት። ግድ የለም እርጥበቱ ከቆዳዬ እንጂ ወደ ውስጥ አካል አይገባም ሲል መለሰልኝ። ቀጠል አደረገና በሟቹ ራሻዊ ላይ የተገኘውን የምርምር ውጤት እንዳቀርብለት ጠየቀኝ። ሰጠሁትና ማንበብ ጀመረ። ሆኖም ከ3 እስከ 4 መስመር ያህል ካነበበ በኋላ መልሶ ሰጠኝ። በጣም ስለደከመኝ አንተ አንብብልኝ አለኝ። ጥቂት መስመሮች ያህል እንዳነበብኩለት አቋረጠኝና ቶ አያስፈልግም ካለኝ በኋላ አንድ ነገር የረሳ ይመስል ቀና ብሎ በመስኮት በኩል ወደ ውጭ አተኩሮ ተመለከተ። ይህ ሰው ምን ነካው? ቀን በዋለበት ቦታ የሰማው የሰቆቃ ዋይታ አእምሮን አበሳጭቶት ይሆን ወይስ ከዚህ በኋላ ከዚህ ስፍራ የሚሰራው ነገር ሁሉ ፍሬቢስ መሆኑን ሰምቶ ይሆን ብለን አሰብን። በሌላ በኩልም የመጪው ወር ስራ ከወትሮ ይበልጥ ይሆን ብለንም አሰብን። ከዶክተር ሜንጌሌ ጋር ለብዙ ጊዜ ተወያይቻለሁ፣ ግን ለብቻችን ሆነን ለመነጋገር የፈቀደልኝ ጊዜ የለም። አሁን ግን በድካም ጠውልጎ ባገኘሁት ጊዜ ወኔን ደፈር አደረኩና ሻምበል፣ መቼ ነው ይሄ ሁሉ እልቂት የሚቆመው አልኩት። ቀና ብሎ አየኝና ጓዴ ይቀጥላል አለኝ። ንግግሩን እንዳጤንኩት ተስፋ የቆረጠ ይመስላል። ከተቀመጠበት ብድግ ብሎ ሻንጣውን ይዞ ወጣ። እስከ መኪናው ድረስ ተከተልኩት።
በሚቀጥሉት ቀናት በጣም የሚያስደንቁ ስራዎች ይኖሩናል አለኝና ከመኪናው ገብቶ ሄደ። ታዲያ በአባባሉ ተገረምኩኝ። ያለ ጥርጥር የሚያስደንቅ ስራ ያለኝ ሌላ ሳይሆን በመንትዮቹ ላይ የሚደረግ የብለታ ጨዋታ ነው። በሊትዝማንስታት ማረፊያ ውስጥ የነበሩ 500,000 ይሁዳውያን ይመጣሉ ተብሎ በካምፕ ውስጥ የሥራ ሩጫ ይታያል። የማቃጠያ አዳራሾቹ ሁሉ ዝግጁ የሆኑ ናቸው። ሶንደር ኮማንዶች ወለሎቹን ያጥባሉ፣ ግድግዳዎቹን ቀለም ይቀባሉ፣ የላላውን ያጠባብቃሉ። ወናፎችን የሚያንቀሳቅስ ዲናሞ በትክክል እንደሚሰራ ባለሙያው አረጋግጧል። ሊትዝማንስታት ማረፊያ የተቋቋመው በ1939 ነው። 500,000 ይሁዳውያን ከዚህ የገቡት ገና ከመጀመሪያው ሲሆን ዋና ስራቸውም በጦር መሳሪያ ፋብሪካዎች ውስጥ ማገልገል ነበር። ለአገልግሎታቸውም ለመንቀሳቀስ የሚያበቃ ምግብ ለመግዛት የሚያስችል ገንዘብ ይሰጣቸዋል። ነገር ግን የሚሰሩት ስራና የሚመገቡት ምግብ ባለመመጣጠኑ የሚሞተው ህዝብ ብዛት ከፍተኛ ነበር። በዚህ ላይ ሕክምና ስለማይሰጥ በተስበው የሚያልቀው እንደዚሁ ብዙ ነበር። ከዚህም የተነሳ በ1944 ማክተሚያ ላይ ከ500,000 ሰው የቀረው 70,000 ብቻ ነበር። አሁን ደግሞ ከነዚህ በቀሩት ላይ ሞት ማንዣበብ ጀመረ። በቡድን ተከፋፍለው በአንድ ቡድን ውስጥ 10,000 ሰዎች እየተጋዙ ከኬዜድ ይመጣሉ። ከሚመጣው ህዝብ 95% በግራ ረድፍ ሲሰለፍ 5% በቀኝ ረድፍ ይሰለፋል።